ሂጃብ መማር ማስተማሩ ላይ ችግር ይፈጥራል በሚል ስሜት ሳይሆን አንዳንድ ሰዎች ፖዚሽን ላይ ሲቀመጡ ያላቸውን ፖዚሽን ለራሳቸው ስሜት ለራሳቸው ፍላጎት መገልገያ ያደርጉታል ትጫወታለህ ትዘላለህ ከሼክ ጋር ተጣላለህ ኡስታዞች ይገርፋል ያኔ ለቀወተ ትሄዳለህ አሁንም ተመልሰህ ተለምነህ ትገባለህ እስከ 9ኛ ክፍል ድረስ ባለኝ ህይወቴ የትምህርት ህይወቴ ለሰው ማልሆን ማለት ያን ያክል ጎበዝ ማልባል ነገር ግን ለራሱ የሚሞክራ የተማሪ ነበርኩትና እና አለኝ በሁሉም ትምህርቶች ወድቀሃል ምን ይሻላል ኳስ በጣም ወድ ነበር በቃ ኳስ ከፈለክ ከዚህ በኋላ ትምህርት አቁምና ወደ ኳስ ሂድ የዲን ትምህርት ከፈለክ እሱን አቁምና ወደ ዲን ትምህርት ሂድ ትምህርቱን ከፈለክ ደግሞ ፎከስ አድርግና ተማር ሂጃብ ክልከላው ላይ አንንም ነበርና አሁንም አለ ይሄ ጥያቄ በምን አይነት መልኩ እንደው ምናልባት እንዳንተ ቢፈታ ከዚህ በኋላ ድጋሚ የማያስነሳ ጥያቄ ይሆናል ትላለህ ሰው ያዘነ ይመስልህና ይመጣና ይላል በጣም ከባድ ሜሴጅ ያለው ነገር ነው እና በጣም የሚጎዳ ነበርና ከቤት እስከ መውጣቱላ አስጠላኝ አስብ ያ ሁላ ተማሪ ሳቸው ቤት ሄዳል ውዱ ያደርጋል ይሰግዳል ዳዕዋ እንደራረጋለን ምናምን በጣም የሚገርም አይነት ጀማዓ ፎርም ተደረገ እሱ ብቻ ማረለም ደግሞ አንዳንድም ደግሞ ተንኮል የሚያስቡ ሰዎች ደግሞ ከላይ ከፎቅ ላይ ሆኖ ምራቅ ምናምን ይተፋሉ ትንሽ ይሄ ነገር በዚህ ከቀጠለ በተማሪዎች መካከል ችግር ሊፈጥር ይችላልና ሄደን መስተዳደሩን አናገርን بسم الله والصلاة والسلام على رسول الله صلى الله عليه وسلم الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون أو مشركون ودنا يتكبراتشو يا أفريكا تي في تملكاتشاتشن بمبلو يا الله سلام زنتنا بركاته بنان تلايهون ይህ ፕሮግራማችን አያ ወሂካያ ምዕራፍ 2 ፕሮግራማችን ነው በዚህ ፕሮግራማችን ላይ እንደተለመደው የተለያዩ እንግዶችን እናንተን ያስተምራሉ ምንላቸውን አጀንዳዎች በማንሳት ቆይታ የምናደርግበት ፕሮግራማችን ነው የዛሬ እንግዳይ ዶክተር ኑሩ ይባላሉ ኢንሻአላህ እንኳን በሰላም መጣችሁ ዶክተር እንኳን ደህና ቆያችሁ መርሐባ ዶክተር ምናልባት እስኪ አንዳንድ ጊዜ ምናልባት ብዙ ቻሌንጆችን አልፈን ነው እዚህ ምን ደርሰው ትልቅ ቦታ ናቸው አሁን ያላችሁትና ወደ ልጅነት እድሜ መለስ ስላርግና ዶክተር ኑሩ የተወለደ የተማረ መድረሳ ሀያት ምን ይመስል ነበር የሚለው እንዳሰስብ እናደርግ خير بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم በመጀመሪያ ደረጃ እንግዳ አድርገህ ስለጋበዝከኝ እንግዳችሁ አድርጋችሁ ስለጋበዛችሁ በጣም አመሰግናለሁ خير ان شاء الله እንግዲህ ወደ ኋላ መለስ ብለን እንጀምር ስለሆነ የተፈለገው መለስ ብለን እንጀምራለን ስሜ ኑሩ መሐመድ አህመድ እባላለሁ እንግዲህ የተወለድኩት በደሴ ከተማ ነው ተወልጄ ያደግኩት ትውልዴ ምድገቴም እዛው ነው እንግዲህ ወደ ዩኒቨርሲቲ ህይወት እስከመጣ ድረስ ከደሴ ከተማ ወጥቼ አላውቅም ነበር እንግዲህ ደሴ ተወለድኩኝ አባቴ መምህር ነው መምህር ነበረ ታሪክ ስለተቀየረ መምህር ስለነበረ ያው እንግዲህ ገና በህፃንነት ነው ወደ ትምህርት እንድንገባ አድርገውን የነበረው ትምህርት እንደሌሎቹ ኬጂም ሌላም አይነት አማራጭ ትምህርት ማለት ቅድመ መደበኛ ትምህርት ሳልማር ነው ወደ አንደኛ ክፍል የገባሁት ለዛ ደግሞ አባቴ ትልቁ ሚና ተጫውቷል ያው ቤት ውስጥ በመንኖልበት ሰዓት አብረን በመንኖልበት ሰዓት ፊደላቶችን እየጻፈ በዚህ መልኩ ጻፉ በዚህ መልኩ አድርጉ ይያለ በጣም ብዙ ነገሮችን ያደርግ ስለነበረ አልহামዱሊላህ በዛ ጽሁፎችንም ጀማመረን አንደኛ ክፍል ገባን እንደቀልድ እንግዲህ አንድ ሁለት እየተባለ ትምህርት በዛ መልኩ ቀጠልን ማለት ነው በርግጥ አባቴ መምህር ነው የሚሰራ የነበረው በደሴ ዙሪያ አካባቢ ነበር የሚሰራ የነበረው ያው እሱን ተከትለን የተወሰኑ ዙራዎችን አብረን ዙረናል አላያሊን ያው መጨረሻ ላይ ትምህርት ገባን ትምህርትም
መልካም ነበር ያው እንግዲህ የልጅነት ህይወቴን በደንብ ብዙም አላስታውሰውም ትምህርት አካባቢ ላይ ያለው ነገር ግን አይ ቲንክ 6ኛ 7ኛ ክፍል አካባቢ ስደርስ አባታችን በጣም ትልቅ የሆነ ለትምህርት ፍቅርና ፍላጎት አለው ቁርአን በደንብ አልቀራም ቁርአን እኛ እንድንቀራ ይፈልጋል በጣም ጎበዝ ተማሪ ነበረ ነገር ግን በሰርቲፊኬት ነበረ ተመርቆ ትምህርት ሲያስተምር የነበረውና እኛ ተማሪ ጎበዝ ተማሪ እንድንወለት ይፈልጋል እንደማንኛውም ወላጅ ብዙ ሙከራዎችን ያደርግ ነበር ቁርአን እንድንቀራ ቁርአን ትሄዳለህ ልጅ ነህ ሐደፉ አይገባህም አላማው አይገባህም ትሄዳለህ ከዛ ትጫወታለህ ትዘላለህ ከሼክ ጋር ትጣላለህ ኡስታዞች ይገርፉሃል ያኔ ለቀወተ ትሄዳለህ አሁንም ተመልሰህ ተለምነህ ትገባለህ በዚህ መልኩ ገባ ወጣ እያልን ቀጠልን ግን 9ኛ ክፍል ተማሪ ያለው አንድ ኢንሲደንት ሀፕን አደረገ አልহামዱሊላህ አላህ ሊመራህ ሲያስብ የሆነ ምልክት ይሰጣልና የሆነ ህልም አየሁኝ ቁርአን ገብቼ መቅራት እንዳለብኝ የሚያሳይ ህልም ነው ከዛ በሚቀጥለው ቀን ለሊት ተነሳው ምናልባት ህልሙ ኮኢንሲደንስ እንበለው ኦልሞስት ተመሳሳይ ሊባል በሚችል ህልም እናቴም ታይ ነበርና በሰዓቱ ደንግጬ ተነሳው ምን ሆን ካለችኝ እንደዚህ አይቼ አልኳት ህልሙን አሁን ካነሳ ነው ረጅም ስለሆነ ፕሮግራሙን እንዳያረዝምብን ሌላ ጊዜ እንመለስበታለንና እናቴም በቃ እንደዛ ከሆነ ወደ ቁርአን መግባት አለበት ተባልኩኝ አልহামዱሊላህ ቁርአን ጀመርኩኝ ቁርአን ስገባ የ9ኛ ክፍል ተማሪ ሆኜ ነው ወደ ቁርአን ወደ መስጂድ የመጣሁት ለሊት ነው ሻወር ወሰድኩኝ 12 ሰዓት አካባቢ ወጣውና ወደ መስጂድ ሄድኩኝ መስጂዱን ሰፈር ቀይረን ስለነበረ አዲስ ሰፈር ደሴ አካባቢ ሰፈራችን ሮቢት የሚባል ሰፈር ነበረ የሄድኩት መስጂድ ደግሞ አሬራ መስጂድ የሚባል መስጂድ ነው ከኛ ሰፈር ትንሽ ራቅ ይላል ቁርአን ፕሮግራም እንዳላቃለው ስንት ሰዓት እንደሚጀምር ግን አላቅም ነበርና እዛ ሄድኩኝ አልহামዱሊላህ ተቀበሉኝ በጣም በሚገርም ሁኔታ በ6 ወር ቁርአን አختمኩ ቁርአን አختمኩ ማለት በፊት የሚብዬ የነበረው ሰውዬ በ6 ወር ውስጥ ቁርአን አختمኩ ለዚህም አላህ ኸይር ይዛቸውን ይክፈላቸው በጣም ትልቅ አስተዋጽኦ ያደረጉ ኡስታዞች አሉኝ አሁንም ድረስ ምናልባት ምንም አይነት ክፍያ ሳይጠብቁ ቁርአን የሚያቀሩ ሼክ ኡስታዝ ሸዑመር የሚባሉ እንደዚህም ደግሞ አንድ ኡስታዛ ነበረችን ኡስታዛ መይሙና የምትባል እነሱ በጣም ትልቅ ሚና ተጫውተዋል እንግዲህ በዚህ መልኩ ወደ ቁርአን መጣሁ ቁርአንም እንዳختمኩኝ ብዙ ጊዜ ቁርአን እየተختመን ወጣ ነበረ መቀጠል ጀመርና አልহামዱሊላህ በእኛ የመጀመሪያው ፊቅህና ሐዲስ ለመቅራት የመጀመሪያዎቹ ሰው ሆነን እንግዲህ እንደዚህ ያልን 9ኛ ክፍል 10ኛ ክፍል 11 ይያል ወደ ዩኒቨርሲቲ ህይወት መጣ ነው ማለት ነው እንግዲህ ምናልባት የኔ የህይወቴ ተርኒንግ ፖይንት በየማስበው ያው ሁሉም ህይወት የራሱ ተርኒንግ ፖይንት ይኖረዋል አንድ ቁርአን የቀራሁበት ነው ሁለት 9ኛ ክፍል ላይ ነው 9ኛ ክፍል ተማሪ ያለው ምን ሀፕን አደረገ ጓደኞቼ 9ኛ ክፍል ደግሞ የሚማሩ ነበሩ እኔ ደግሞ 9ኛ ክፍል አዲስ አልፌ ሄድኩኝ እስከ 9ኛ ክፍል ድረስ ባለኝ ህይወቴ የትምህርት ህይወቴ ለሰው ማልሆን ማለት ያን ያክል ጎበዝ ማልባል ነገር ግን ለራሱ የሚሞክራ የተማሪ ነበርኩትና እኔ በተማርኩበት ስርዓተ ትምህርት እስከ 8ኛ ክፍል በአማርኛ ተማርና 9ኛ ክፍል ላይ በእንግሊዝኛ it's like ዋና የማይችልን ሰው የሆነ ኦሽን ውስጥ የሆነ ባህር ውስጥ ወስዳ ዋኝ እንደማለት ነበርና it was very difficult for me እኔ 9ኛ ክፍል ስማር ወደ 60 ምናምን ሴክሽን አለ ሆቴ የሚባል ትምህርት ቤት ነው የተማርኩት 60 አካባቢ ሴክሽን ነበረ ከ60 ውስጥ አንደኛው ያው አስተዋውሳለሁ ሴክሽን 7 ነበር የነበርኩበት ሴክሽን በእያንዳንዱ ሴክሽን 50 ተማሪ ነበር የነበረውና እነዚህ ጓደኞቼ ሙድ ይዙብኝ ነበር በሆነ ቋንቋ ማለት ነው ሙድ ይዙብኝ ነበርና በቃ ኑርማ ካለፈ በቃ ምናምን ይያሉ ሙድ ይዛሉና በጣም በሚገርም ሁኔታ ከ50 ተማሪ 46ኛ ወጣ ምናልባት አንዳንዴ ይሄንን ኢሹ ማነሳው ሰው ዝም ብሎ ከመሬት ተነስቶ የሆነ ቦታ ላይ እንደማይደርስ ወድቆ መነሳት ሁሉም ጋር እንዳለ ሰው እንዲረዳ ስለፈለኩ ነውና 46ኛ ወጣው አማርኛን ጨምሮ በሁሉም ሳብጀክት ወድቄያለሁ እንግዲህ አስተማሪ ልጅ ነህ በዛ ላይ አስበው
አስተማሪ ልጅ አባቴ ተጠራ መጣ ሲባል እንግዲህ ያው ሽልማት ነው የሚጠብቀው ነገር ግን በተቃራኒው ልጅህ በሁሉም ትምህርት ወድቋል ብለው ነገሩት አልহামዱሊላህ አላህ ሀያቱን ያርዝምልኝ አባቴን በጣም ነው የምወደው የሚገርም አይነት አስተዳደግ አሳድጎኛል ብዬ አስባለሁ እና ሌላ ሰው ቢሆን ምናልባት ጠርቶ ልጁን ሊገርፍ ይችላል ጠርቶ ልጁን ምናልባት አምሮ ሊጎዳ የሚችል ንግግር ሊናገር ይችላል አባቴ ግን እንደዛ አልነበረም ያደረገው ጠራኝ እና አለኝ በሁሉም ትምህርቶች ወድቀሃል ምን ይሻላል ኳስ በጣም ወድ ነበር በቃ ኳስ ከፈለክ ከዚህ በኋላ ትምህርት አቁምና ወደ ኳስ ሂድ የዲን ትምህርት ከፈለክ እሱን አቁምና ወደ ዲን ትምህርት ሂድ ትምህርቱን ከፈለክ ደግሞ ፎከስ አድርግና ተማር አለኝ በጣም የሚገርም አይነት ነገር ስለነበረ በጣም ለሱም ያለኝ ክብር በጣም ትልቅ ክብር ስለነበረ ጎበዝ ተማሪ የሚወድ ስለነበረ በህይወቴ ለመጀመሪያ ጊዜ ውሳኔ ወሰንኩኝ በቃ አሁን ለአባቴ ብዬ መማር አለብኝ ለኔ አይደለም ምክንያቱም ኪድነ ህፃን አይገባህም የምትማርበት ሐለፍ አይገባህም ለአባቴ ብዬ መማር አለብኝ አባቴ ማስደሰት አለብኝ በሚል ምናልባት የዛን ሰሞን የታተመ አንድ ዲክሽነሪ ነበር ኢሊሊ የሚባል ባለ 18000 ቃል ዲክሽነሪ ነበር ኢሊሊ ያስገዛው ከዛ ከእንግሊዘኛ ጋር መፋጠጥ ጀመርኩ ማለት ነው በጣም እንግሊዘኛ መማር ጀመርኩኝ በቃ ማጥናት ጀመርኩኝ አጠናለሁ እያንዳንዱ ፔጅ ላይ እንግሊዘኛ ሪፈር አደርጋለሁ በዚህ በኩል ዲክሽነሪው ላይ ደን ኖት ይዛለሁ መጽሐፉ ላይ በእስራስ ትርጉሙን እጽፋለሁ በጣም ከባድ ነበር በጣም ታገልኩኝና በጣም በሚገርም ሁኔታ ሰከንድ ሴሚስተር ላይ ፈተና ስንፈተን ፈተና ከበደኝ በያለቀስኩ ማለት ወደ ትምህርት እየመጣው ነው ማለት ነው እንትን ይያልኩ ነው ማለት ነው የከበደኝ ፈተና ምን ነው ታውቃለህ ሂሳብ አይደለም ፊዚክስ አይደለም ኬሚስትሪ አይደለም ሂስትሪ ነው የከበደኝ አላህ አክበር ምክንያቱም ሂስትሪ ላይ እኔ እንግዲህ ነግሬያለሁ እንግሊዝኛ ተማሪ አልነበርኩም አማርኛ ተምሬ 9ኛ ክፍል ላይ የመጣሁት ሂስትሪ ላይ ስንመጣ ኢትዮጵያን ሂስትሪ እንትና ጋር ጦርነት ገጠመ እንትን በሚባል ቦታ ላይ በዚህ ዓመተ ምህረት ምናምን እኔ መሸምደር ላይ የለውበት ግን አባቴ በጣም ዲቮትድ ሆኖ ያስረዳኝ ነበር ያነበበ የተረጎመ ከኔ ጋር ነበር የነበረው ምናምን እኔ ቤቱ ሶስተኛ ልጅ ነኝ ሁለት ታላላቆች አሉ መጨረሻ ላይ አይዞህ ብሎ አበረታታኝ ትምህርት ቀጠልኩኝ ማለት ነው አልহামዱሊላህ ሰከንድ ሴሚስተር ላይ በጣም በሚገርም ሁኔታ ከ46ኛ 6ኛ ወጣ አንዴ በጣም የሚገርም አይነት ለውጥ ነበር የነበረው ይሄ ምን አይነት ስሜት ፈጠረኝ ላይ እንችላለው ማድረግ ይችላልው የሚል ስሜት ፈጠረ በዚህ መልኩ 9ኛ ክፍል አልহামዱሊላህ 6ኛ ወጥቻ አለፍኩኝ 10ኛ ክፍል ላይ በጣም በሚገርም ሁኔታ ማጥናት ተመለስኩ ወደ ጥናት ተመለስኩ ማለት ነው አንድ ጓደኛ አለኝ ፍስሐ ተስፋዬ ይባላል አብሮ አደጌ ነው እንደዚሁም ቤተሰቦች አሉ በጣም አረሳቸው በነገራችን ላይ ትልቅ ባለውለታዎች ስለነበሩ ብርሃኔ ትባላለች እናቱ እሱ ጋር አብረን እናጠና ነበር አንድ ክፍል ስለነበርን ማታ ላይ እግራችንን እየዘፈዘፈን እናጠና ነበር እንቅልፍ እንዳይወስደን ማለት ነውና የሱ እናት ሻይ ታፈላልናለች የሚያስፈልገው ነገር ታደርግልናለች እንተኛና ላይ ተነስተን እናነባለን ምናምን ቤዛ አልነበረንም ሁለታችንም ነገር ግን 10ኛ ክፍል ማትሪክ መጣ ተፈተነን አልহামዱሊላህ በሰዓቱ ቱፎር አንጥቻለሁ ቱፎር አንጥቻለሁኝ እንዳለፍኩኝ ያደረኩት ለአባቴ ነው መስጄ አባ ቱፎር አንጥቻለሁ ያለው እና ሶ which field will you recommend me ማለት የትኛውን ፊልድ ነው ሪኮመንድ የምታደርገኝ ናቹራል ሊድ ወይ ሶሻል ሊድ ምናምን ነገር አልኩትና በህይወቴ ለመጀመሪያ ጊዜ አባቴ በጣም ተደስቶ አየሁት በኔ ማለፍ ነገር ያለው ጎበዝ ተማሪ ይወዳል ብያለሁ አስተማሪ ነው ብያለሁ ከዛ አንተ ምን ትፈርጣለህ አለኝ እኔ ናቹራል መርጣለሁ አልኩት አይ ናቹራል እኮ ባዮሎጂ አለ ሶሻል ግባ አለኝ ፊዚክስ ኬሚስትሪ ማትስ በጣም ነው የምወደው ከዛን ጊዜ ጀምሮ ማለት ነው ነገር ግን ባዮሎጂ በጣም ይከብደኝ ነበር ለምን ይከብደኝ የአማርኛ ተማሪ ነኝ 10ኛ ክፍል ላይ ሶሪ ወደ 9ኛ ክፍል ስንመጣ እንግሊዘኛ ሲሆን ባዮሎጂ ደግሞ እያንዳንዱ ፔጅ ላይ ስትመጣ የተለያዩ ኦርጋኖች ሳይንቲፊክ ኔም አላቸው እነሱን መያዝ እነሱን መሸምደል it was hectic for me ማለት ነው በቃ ለኔ በጣም አስቸጋሪ ሄክቲክ ነበርና በዛ ምክንያት ባዮሎጂ አልወድም በቋንቋ ምክንያት ማለት ነው 10ኛ ክፍል ላይ ነው እንግዲህ ሂስትሪ ደግሞ እንደዚሁ መሸምደል ስለማልወድ ኤኒዌይ ሶሻል ግባ ላይ ሶሻል ገባው ማለት ነው 11ኛ ክፍል ላይ ያለው ሳሙኤል ይባላል የአዲስ አበባ ልጅ ነው ለአንድ ሴሚስተር ነው የመጣው አስታውሳለሁ እንግሊዘኛ ሊያስተምረን እኛን መጣ 11ኛ ክፍል ተማሪ ያለው
ከአዲስ አበባ ነው የመጣው እንግሊዝኛ አንድ ሴምስተር አስተማረ እና ብዙ ጊዜ ይለናል እንግሊዝኛ የእናንተ አፍ መፍቻ ቋንቋችሁ አይደለም ለምን አትናገሩት ሚሰባበር ምን ችግር አለ እና ሞር ከዛ ፊት የነበረው የኛ እንግሊዝኛ ስርዓታችን ፎርሙላ ቤዝድ ነው ኢስ ሲደመር ወዝ አይነት ነገር ነው እንጂ ግራመሩን ማስተማር ነው እንጂ ስፖክን ፓርቱ ላይ አልነበርንም እና በአንድ ሴሚስተር በጣም የሚገርም ሁኔታ ለእንግሊዝኛ ፍቅር እንዲኖረኝ እንግሊዝኛችን እንድናዳብር አደረገን ማለት ነው በዛ አልহামዱሊላህ 11ኛ ክፍል የተሻለ ውጤት አንጥቼ አራተኛ ወይ አምስተኛ ወጥቼ አለፍኩ ማለት ነው 12ኛ ክፍል መጣን 12ኛ ክፍል ላይ 12ኛ ክፍል በነበርኩበት ጊዜ ውስጥ የተማሪ ተወካዮች ውስጥ ኢንቮልቭ አደርግ ነበር 12ኛ ክፍል ላይ እኛ 12ኛ ክፍል ተማሪ ያለን የሂጃብ ማገድ እንቅስቃሴዎች ነበር አሚር ነኝ ነበርኩኝ ያንን ሂጃብ የማገድ እንቅስቃሴ በጣም በተለያየ መልኩ በጣም ምክንያቱም 12ኛ ክፍል ስንሆን የድሮ ኤሌመንተሪ ተማርንበት መምህር አካል ወልድ የሚባለው ትምህርት ቤታችን ወደ ፕሪፓራቶሪ ተቀየረና እኛ የመጀመሪያው ፕሪፓራቶሪ ባች ሆነን ወደዛ ትምህርት ቤት ተመልሰን መጣን ማለት ነው ስንመጣ እዛው ጎን ላይ አራዱ የሚባል መስጂድ አለ እዛ መስጂድ ላይ እንሄዳለን እንሰባሰባለን ቁርአን እንቀራለን እንግዲህ የመድረሳ ህይወቱም ቀጥሏል ከ9ኛ ክፍል ጀምሮ ብዬሃለሁ በጣም ብዙ ቦታ እንሄዳለን በጣም ነበር ነሻጣ አልነበረም የነበረው ህብረት የነበረው አንድነት ከደሴ ወጣ ብሎ አንድ 10 ምናምን ኪሎ ሜትር ቦሩ የምትባል ቦታ አለች እዛ ድረስ ሄደን የመንሃጅ ጥያቄዎችን ይዘን እንጠይቃለን ከዛ እንመጣለን እዚህ በጣም የሚገርም አይነት ህይወት ነበር የነበረውና በዚህ መሃል እንግዲህ 12ኛ ክፍል ደረስና 12ኛ ክፍል በመንደርስበት ሰዓት ላይ የሂጃብ ጉዳይ መጣ ሂጃብ መከልከል አለበት ምናምን የሚልና አልহামዱሊላህ በዛ እንቅስቃሴ ላይ ተማሪዎች ህብረት ውስጥ ነበርን በጣም የሚገርም ትግል አድርገናል ያኔ ኡስታዝ አቡበከር መጅሊስ ውስጥ ይሰራ ነበር ኡስታዝ አቡበከር በጣም የማይተካ ሚና ተጫውቷል ያኔ በነበረው አቡበከር አህመድ ኡስታዛችን ነው በነገራችን ላይ ሃይ ስኩል በነበርንበት ሰዓት ላይ የመጣ ዳዕዋ ያደርግልን ነበር ከዛም በኋላ ብዙ መድረኮች እንገናኝ ነበር እና ይሄ ሆነ መጨረሻ ላይ አልহামዱሊላህ ከብዙ ትግል በኋላ የሂጃብ ጅልባብ ከዚህ በላይ ሆነች አጠር ያለች ጅልባብ እንድትለበስ ከዩኒቨርሲቲ ጋር ከዩኒፎርሙ ጋር መመሳሰል ተፈቀደልን አልহামዱሊላህ ያለፈ 12ኛ ክፍልን በዚህ መልኩ ቀጠልን አልহামዱሊላህ 12ኛ ክፍልን ጨርሰን እዚህ ጋር ምናልባት ዶክተር የሂጃብ ጥያቄ ምናልባት አሁን ድረስም ይነሳልና ያኔ እንግዲህ እንደዛ ከነበረ ስንት አመት ሊቆይ ነው ተያይዞ እየመጣ የነበረ ነገር ነው ማለት ነው እና እስኪ ከሱ ጋር አይደለም ትንሽ ኢንሻአላህ የሆነ ነገሮች እንተለናለ ሰዓት ደረሰሳሉን ትንሽ እዚህ ጋር ረፍና ገት ኢንሻአላህ ወደና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ከዶክተር ኑሩ ጋር ያለን ቆይታ እንደቀጠለ ነው በጣም መሳጭ ነው በጣም የሚያስተምር ነገር ከ12ኛ ክፍል በኋላስ ወዴት ሄደ ዶክተር ምን ላይ ደረሰ የሚለውን ካፍታ ደቂቃ በኋላ ምን ነው ስለሚሆን ሳትርቁ ጠብቁን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ካፍታ ቆይታ በኋላ ተመልሰን መተናል ከዶክተር ኑሩ ጋር ያለን ቆይታ እንደቀጠለ ነው ዶክተር ይቀደም ያነሳን የነበረው ምናልባት የሂጃብ ክልከላው ላይ አንንም ነበርና አሁንም አለ ይሄ ጥያቄ በምን አይነት መልኩ እንደው ምናልባት እንዳንተ ቢፈታ ከዚህ በኋላ ድጋሚ የማያስነሳ ጥያቄ ይሆናል ትላለ የመፍትሄ አካል እንደው ብሎ የምታስባቸው እንትኖች ካሉ ኸይር ምናልባት እኔ የደረስኩበትን አነሳው እንጂ አይ ቲንክ የሂጃብ ክልከላ ከዛ ይጀምር አይደለም ከዛ ፊትም ምናልባት ብዙ መሻይኾች ብዙ ወንድሞች አይደለም ሂጃብ ሻኢራ الاسلام በማድረጋቸው ብቻ ብዙ ነገር ሲባሉበት የነበሩ ሪጅሞች እንዳሉ ሁላችንም እናቃቸዋለን የሂጃብ ጉዳይ ግን ለምን እንደሆነ አሁንም ቢሆን አይገባኝም አሁንም ቢሆን ለኔ መልስ የሌለው ጥያቄ ነው ማለት ሰው ራቁቷን እንድትሄድ የፈለገችውን አለባበስ እንድትለብስ ምናልባትም ደግሞ ሌላ ጾታ ያለውን ወይም ደግሞ ወንዱን ማለት ነው ሐራስ እንድታደርግ የፈቀደ ህግ መልሶ ሂጃብ የሚለብሱትን ለምን እንደሚከለክል ለኔም መልስ የሌለው ጥያቄ ነው ምናልባት ፊልም አደረገውና እኔ ተረዳውበት መንገድ ምንድነው ሰዎች የሂጃብን ጉዳይ ሲያነሱት የሚያነሱት ሂጃብ መማር ማስተማሩ ላይ ችግር ይፈጥራል በሚል ስሜት ሳይሆን አንዳንድ ሰዎች ፖዚሽን ላይ ሲቀመጡ ያላቸውን ፖዚሽን ለራሳቸው
ስሜት ለራሳቸው ፍላጎት መገልገያ ያደርጉታል የሂጃብን መከልከል ከዛ ጋር የመጣ ይመስለኛል ሂጃብን የሚጠሉ ምናልባትም ደግሞ ለእስልምናና ለሙስሊሙ ማህበረሰብ ጥሩ ስሜት የሌላቸው ብሎ የተሻለ ነው የሚሆነው ጥሩ ስሜት የሌላቸው ሰዎች ጊዜ ስለፈቀደላቸውና አቅም ስላገኙ ብቻ ሙስሊሙንና ሂጃብ ለባሹን ማህበረሰብ ለማሸማቀቅ የሚያደርጉት ነገር እንጂ ሂጃብ አእምሮ አይሸፍንም ሂጃብ አይናቸውን አይሸፍንም እንዳያዩ ያደርጋቸው ሂጃብ ሴቶች መድረስ የሚፈልጉበት ቦታ ላይ እንዳይደርሱ ይከለክላቸው የሚችል ጉዳይ አይደለም ያንንም ቢሆን የነበረው ግልጽ የሆነ ህግ ስለነበረ ሳይሆን በቃ በጊዜው ጊዜ የሰጣቸው ሰዎች ፖዚሽን ላይ የነበራቸው ሰዎች ፖዚሽናቸውን ተጠቅመው ያደረጉት ፐርሰናል ፍላጎታቸውን ውስጣዊ ፍላጎታቸውን ሪፍሌክት ለማድረግ ያደረጉት ነገር እንጂ አሁንም ቢሆን ሌላ የተለየ አንድምታ አለው ብዬ አላስብም مرحبا جزاك الله خيرا دكتور ምናልባት ቀደም ያቀኑ በመነሳ አርግና 9ኛ ክፍል ላይ በጣም ኃይለኛ ንቅናቄ ተፈጠረበት ነበር ምናልባት ለዶክተር እንግዲህ ህይወቱ ተርኒንግ ፖይንት በሚል ቀደም ያነሳልኝና ከ12 በኋላ ያሉት ሲደቶች እንዴት ነበር የሚለው በቀጣይ خير 12ኛ ክፍል እንግዲህ በጣም ቀደም እንዳልኩ የጀማዓውም ህይወት በጣም አለ በጣም ደስ የሚል ነበር 12ኛ ክፍል ተማሪ ማለት እኔ 97 ማለት ነው 97 ማለት ኢትዮጵያ ውስጥ የነበረው የፖለቲካ ትኩሳት ሁላችንም የምናውቀው ነው ያኔ 12ኛ ክፍል ተማሪ ነበርኩት 12ኛ ክፍል ተማርን ተፈተንን እንግዲህ ተፈተንን ውጤት መጣ ምናልባት ከዛ በፊት አንድ ነገር መለስ ብዬ አንድ ኢንሲደንት ላንሳ 12ኛ ክፍል ተማሪ ያለ ለፈተና ለፈተና አካባቢ ላይ ከመምህራ ካለወር ትምህርት ቤት ጎን አንድ ጓደኛ አለኝ ምናልባት ሐምዛ ኢማም ይባላል አብሮ አደጌ ነው አባቱና አባቴ በጣም ጓደኛ ናቸው እሱ ሌላ ደግሞ አንድ በጣም ወደው ጓደኛ አለኝ እንደዚሁ አብሮ አደግ ኑረዲን ይባላል ኑረዲን አንድ ደግሞ ሌላ ከኛ ጋር አብሮ ምናልባት ከሌላ ቦታ መጥቶ የሚማር ለፕሪፓራቶሪ ትምህርት መጥቶኛ ጋር የሚማር አህመድ የሚባል ልጅ አለ አህመድን ነው አሁን ማላገኘው እንጂ ሌሎችን አገኛቸዋለሁ ረመዳን ነው 97 ረመዳን ላይ ቁጭ ብለን ቁርአን እንቀራለን ሐምዛ ቤተሰቦቹ ቤት አስር ሊደርስ አካባቢ ላይ አህመድ የሚባለው ተነሳና አራዶ መስጂድ ደርሼ ልምጣል ማን ነው ካራጉቱ መስጂድ ፉርቃን ማለት ነው ወይላ አነጋገር ፉርቃን መስጂድ የምንለው የሙስሊሙ ማህበረሰብ የዒድ አልፈጥር ወይም ደግሞ የዒድ አልአድሃ ፕሮግራም የሚያደርግበት የሚሰግድበት በጣም ሰፊ ካሬ ሜትር ያለው ቦታ ነው እዛ ደርሶ ሲመጣ 97 ነው ብያለሁ ፖስታት ኩታ ያለበት ጊዜ ነው ብያለሁ በጣም ልጁ ቀይ ነው አረብ ነው የሚመስለው ሲመጣ ፊቱ ተቀያይ ነው መጣ ምነው አህመድ ምነው አልነው እናንተ እዚህ ያላችሁ እኔና እናንተ እዚህ ያለን እስልምና እንዴት ይደፈራል በእኛ ጊዜ አለ እንግዲህ አስብ 12ኛ ክፍል ተማሪዎች ነን ብያለሁ ምነው አልነው አራዶ መስጂድ እየተሸነሸነ ነው አለ ያኔ ለካ ከተማው መስተዳድር ሸንሽኖ ለቤት መስሪያ ሊሰጠው ነው መስጂዱ ወላሂ አስብ እንግዲህ እኔ ሐምዛ ኑረዲን እና አህመድ ብያለሁ አራት ሰው ነው የነበርነው ተነሳን አራታችን አስር አዛን ሊል ምናልባት ማክሲመም 30 ደቂቃ ወዲያው ተደዋወልን አራዶ መስጂድ ያኔ የፉርቃን መስጂድ ኢማም ሻሰና ሚዲን ነበሩ አሁን የአረብ ገንዳ መስጂድ ኢማም ማለት ናቸው እሳቸው ነበር የነበሩ ከሳቸው ጋር ተደዋወልን እና በህርዲን ነበሩ አረብ ገንዳ መስጂድ ላይ ኡስታዝ አቡበከር ነበሩ ሙሉ ከተማውን አንዴ በስልክ እንዲገናኙ አደረግናቸውና ከ10 ሰዓት በኋላ መዘጋጃ እንገናኝ ተባለ አስበው 97 ነው የፖለቲካ ትኩሳት ያለበት በህይወቴ እንደዚህ አይነት ሰልፍ አይቻላቅም የሚገርም ሰልፍ ነበር የነበረው አላሁ አክበር እኛ አረብ ገንዳ ነበር ሰግደን የወጣነው ከአረብ ገንዳ ጀማዓ ጋር አላሁ አክበር አንድ መስጂድ ጀማዓ ይገባል ሰው ተገርሞ ሙስሊሞች ዛሬ ምን ነካቸው ይላል ማንንም አያውቅም እንግዲህ ኢንሲደንቱን አስበው ማክሲመም 30 ደቂቃ ነው ከዛ ፕሮግራም በፊት የነበረው አላሁ አክበር የሸዋበር መስጂድ ጀማዓ ይገባል የምናምን በቀደሴ ሞላ በቃ ነፍስ ውጪ ነፍስ ግቢ ሆነ በቃ 97 ነው ብያለሁ ኩሳት አለ ቀጥታ ይሄድ ነው መስተዳድሩ ጋር ይሄድ ነው ምናምን መስተዳድሩ ወጥቶ ለማናገር ዝግጁ አልነበረም ወይ ፍርሃት አለ ወይ ምናምን አለ ፍርሃቱ ነበረ በሰዓቱ መጨረሻ ላይ
አላህ ይዘንላቸውና በሻሃዳም የሚመራ የተወሰኑ ወንድሞች አሉበት ውስጥ ገቡ አናገሩት ሰውየውን ያኔ የነበረውን ከንቲባ የነበረውን ሰውዬ ወጣ በቃ ከዚህ በኋላ ለክተን ትርፍ ነገር ካለ የሚገባችሁ ከሆነ የሚደረገው ነገር ተደርጎ ለእናንተ ይሆናል ሌሎች መስጂድ ጥያቄዎችም ካሉ እንዲመለሱ ይደረጋል ተብሎ እዛው ይያለን መግሪብ ደረሰ አዛን ተባለ ከየመንገዱ ያፈጠርን ወደ ቤታችን ተመለሰን በዛ ምክንያት በጣም ብዙ መስጂዶች አልহামዱሊላህ ተፈረጁ ማለት ነው ይገርመና ምናልባት ሙሉ ሙስሊም ማህበረሰብ ነው ማለት ነው አጠቃላይ ይወጣበት ሙሉ ነበር አንድ የቀረ መስጂድ አልነበረ በጣም በሚገርም ሁኔታ ከጫፍ እስከ ጫፍ ማለት ነው አንድነቱም በጣም ደስ የሚል በጣም የሚገርም አንድነት ነበር እኔ ያኔ የነበረው ነሻጣ ያኔ የነበረው ወኔ እንግዲህ 97 የፖለቲካ ትኩሳት ያለበት ነው ሁሉም ነገር ላይ በቃ ባይሄኝና አልተመቸኝም ያ ነገር የሚደረግበት ጊዜ ነበር አይደለም እንደዚህ አይነት ሞብ ተነስቶ አይደለም እንደዚህ አይነት ሰልፍ ተነስቶ ማለት ነውና አልহামዱሊላህ ከዛ ተመለስን ውጤት ከመጣ በኋላ በእኛ ጊዜ ነው በመጀመሪያ ጊዜ በፕላዝማ ምድብን የምታገው ከኛ በፊት በጋዜጣ ነበር የሚነገረው ጋዜጣ ይላል ታነባለ አዲስ ዘመን ላይ ወር ምናምን ላይ በኩር ምናምን ይመጣ ነበር እኛ ጋር የመጀመሪያው የፕላዝማ ምደባ እኛ ጋር ነበር የሚመደብ የነበረው እንደው አንዳንዴ ብቻ ነገር ባነሳት ሰው ይተከምባታል በስለማስ ቁጭ ብለን ስንከታተል የኔ ስም መጀመሪያ ነበርና አልፎኛል ብጠብቅ የለም ቀኑ በሙሉ ይደገማል ነገር ግን በቃ ፌዳፕ አደረኩኝ ቤት ተመልሼ ሲሄድ የደረሰ አለኝ አባቴ እኔ እንጃ አላወኩም አላየሁትም አልወጣልኝም መሰለኝ በቃ ይዘው ችግር የለውም ማለት ከዛ ሰው ይመጣና የደረሰ ሲለኝ እኔ እንጃ ምናምን አለው በእኛ ጊዜ 3 ዩኒቨርሲቲ ነው የምትሞላው አንደኛ ሁለተኛ ሶስተኛ በቃ ፒሪየድ አሁን ብዙ ተሞላለኝ ይመስለኛል ከዛ ያሚመጣና እንዴ ሁሉም ዩኒቨርሲቲ መሞላት ነበረበት እኮ ስንት ነው የሞላው ይለዋል ፋዘር ደግሞ ተወኝ ይጠይቀኛል ይሄ ነገር በጣም ይጎዳል በነገራችን ላይ አንድ መጥፎ ባህል አለ ሰው ያዘነ ይመስልና ይመጣና ይላል በጣም ከባድ ሜሴጅ ያለው ነገር ነው እና በጣም የሚጎዳ ነበርና ከቤት እስከ መውጣቱላ አስጠላኝ መጨረሻ ላይ አልহামዱሊላህ ትምርት ቢሮ ተሄደ ትምርት ቢሮ ተደዋወሉ ከትምርት ሚኒስተር ጋር መጨረሻ ላይ በሃርድ ኮፒ እንዲመጣ ተደረገ ደርሶኝ የነበረው አዲስ አበባ ዩኒቨርሲቲ ነበር አዲስ አበባ ዩኒቨርሲቲ እርሊ መጣሁኝ እዚህ አክስቶች ምናምኖች አሉ እነሱ ጋር እርሊ መጣሁ እዚህ አረፍኩኝ አዲስ አበባ ዩኒቨርሲቲ ያኔ የኮሌጅ ኦፍ ኮመርስ እና የኤፍቢአይ አንድ ላይ ነበር ምደባው የሚመደብ የነበረው በመጀመሪያ ምርጫ የነበረ አዲስ አበባ ዩኒቨርሲቲ በመጀመሪያ ምርጫ የመጣው እንደዚሁም ደግሞ በመጀመሪያ ምርጫዬ ከኮመርስ BAIS ነበር ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም ነበር በሱ ተመደብኩኝ በመጀመሪያ ጊዜ ደግሞ ኮመርስ ከሰንጋተራ ለመጀመሪያ ጊዜ በትምህርት ቤቱ ወይ በኮሌጁ አቅም ከፍተኛ ተማሪ ተቀብሎ የት ቢደርሰን ነው ሰንጋት ማን ነው ጎተራ ነበረ ወንጌላዊት ህንጻ ፊት ለፊት ቤት ተከራይቶ ነበር አንድ 5 ፍሎር ያለው ፎቅ እዛ ነበር የደረሰ እዛ ሄድን ገባን ጀማዓውን ማግኘት አልቻለም የነበረውን ጀማዓ ለምን የነበረው የዩኒቨርሲቲ ጀማዓ የነበረው ኮመርስ ነበር የነበረው ሰንጋተራ ነበር የነበረው እኛ ስንሄድ አዲስ ነን ምንም የምናውቀው ነገር የለም እና የት እንስገድ መስጂድ የለም በነገራችን ላይ 58 ነው 60 ነው የሆነ መስጂድ አለ ወደ ውስጥ ገብተህ 58 መስለኝ የሚባለው ወደ ውስጥ ገብተህ ንፋስ ስልክ ፖሊቴክኒክ ኮሌጅ ልደርስ ስትል ማለት ነው ውስጥ ለውስጥ ያ ካልሆነ በስተቀር እዛ አካባቢ መስጂድ የለም መስገጃ የለም በጣም ግራ ነበር የሚገባኝ ነበረው እንግዲህ አስብ ከጀማዓ ህይወት ነው የመጣሁት ለኔ ሰላት በጣም ትልቅ ቁም ነገር ያለው ነገር ነው ብዙ ነገር ያደረግንበት ነገር ነውና በጣም ከባድ ነበርና ብዙ ጊዜ አስባለሁ አንዴ እንደው ማን ላናገር ከማን ጋር ሆኜ ነው እያልኩኝ እንደንገት መንገድ ላይ ያየር ከፊቴ አንድ ትንሽ እዚህ ጋር ኑር ያለው ልጅ መጣ ኑር ባላለው አልኩት ኑር ባላለው አለኝ ለምን ተቀደደብኛል አልኩት ለካ የኔም ስም ኑር ነው የሱም ስም ኑር ነው የሱ ኑር አበራ ነው ስሙ ከዛ በጣም ተሳሳቅን ወላሂ ከብሬ እኮ ነው ኑር አበራ ባላለው አለኝ ኑር ባላለው ማሻአላህ በጣም የሚገርም እዚህ አዲስ አበባ ልጅ ነው ወደ ሎሚ ሜዳ አካባቢ አሁን እንግሊዝ ሀገር ነው ያለው እዚህ አጋጣሚ ፕሮግራም እየተመለከተ ይሆናል በያስባለሁ ከዛ ይሄ ሆነ ከኑር አበራ ጋር ሆነን አብረን መታገል ጀመረን አላህ ኸይር ስራቸውን ይረድላቸው ለጀነት ያቆይላቸው
ሙሐቡ ይባላሉ አሁን አባታቸውን ስም አላውቅም እዛ ጎተራ አካባቢ እንደዚህ ሲሉ የነበሩ ሰው ናቸው ቤት ያላቸው ሰው ናቸው ጎተራ ማሳላጫ ከመስተራቱ በፊት ነው የነመነግር ታሪክ እዛ ውስጥ በቃ ኑዚ ስገዱ አሉና ሁለት ክፍል ቤትና ግቢያቸውን ለቀቁልን አስብ ያ ሁላ ተማሪ ሳቸው ቤት ሄዳል ውዱ ያደርጋል ይሰግዳል ዳዕዋን እንደራረጋለን ምናምን በጣም የሚገርም አይነት ጀማዓ ፎርም ተደረገ እና በተለይ ጁሙዓ አካባቢ ላይ ስንመጣ በቃ ሁሉም ሰው ጀለቢያ ነው የሚለብሰው በነሻጣ ነው የምናጠነው ምናምንና ድንገት ያሲን አረፋት አላህ ይዘንላቸው የሳቸውን ጥምጣም ነበር ብዙ ጊዜ ማድረግ ደስ ይለኝ ነበርና አረፋት ነው የሚሉ ጥብቆቹ እና በጣም የሚገርም አይነት ህይወት ማሳለፍ ጀመሩ ቁርአን ያልቀሩ ልጆች እንዲቀሩ የማይሰግዱ ልጆች እንዲሰግዱ እያደረግን ነው ከዛ የሆነ ሰዓት ላይ ማሳለጫው ሲሰራ እዛ አካባቢ የነበሩ ቤቶች ፈረሱ ይሄም አባታችን ቤታቸውን ቀይሮ ይላውታ ሄዱ ማለት መልሰን ምን ሰግደበት ቦታ አጣ በጣም ከባድ ጊዜ ነበር አሁን ጀማዓ ፎርም ተደርጓል ጀማዓ ጠንካራ ነው ግን የትንስገድ ከዛ መተና አፕላይ ያደረግን ዋናው ግቢ መጣና እኛ ሙስሊሞች ነን ዛው ነው ምንለው መስገጃ ቦታ ተናልና ይፈቀድልን ምናምን ስንል እዛው ግቢ ውስጥ በጣም ጥባብ ነው ግቢዋ ህንጻ አለ ላይብራሪ አለ እዚህ ጋር ላይብራሪውና ህንጻው መካከል ትንሽ ስፔስ አለች እዛ ጋር ስገዱ ተባልና ተፈቀደልን እዛ ጋር እንሰግዳለን አመቻችተን በምን ሰግድበት ሰዓት ግን ችግር እየተፈጠረ መጣ በተለይ መግሪብና ኢሻ አካባቢ ላይ ያው ድምጽ ወከፍ ብሎ ስለሆነ የሚሰገደው ላይብራሪ ውስጥ ድምጽ ይረብሻል በኮመርስ ደግሞ ምን አይነት ካልቸር አለ መሰለ ላይብራሪ ውስጥ ገብታ አንተ ሁሉም ጸጥ ብሎ ተመስጦ ነው የሚያነበው ላይብራሪ ውስጥ ገብታ ድንገት የሆነ ድምጽ ካሰማ ሁሉም በስክሪፕቱ ጠረጴዛው ቋቋ ይረበሻል እሱ ብቻ ማረለም ደግሞ አንዳንድም ደግሞ ተንኮል የሚያስቡ ሰዎች ደግሞ ከላይ ከፎቅ ላይ ሆኖ ምራቅ ምናምን ይተፋል ትንሽ ይሄ ነገር በዚህ ከቀጠለ በተማሪዎች መካከል ችግር ሊፈጥር ይችላልና ሄደን መስተዳደሩን አናገርን አንድ እህት አለች ጠንካራ እህት ዛህራት ባለች ዛህራ አህመድ ባለች እዚህ የቄራ ልጅ ነች የመጀመሪያዋ ጅልባብ ለባሽ ነች ስትወጣ ግን በጣም ብዙ ሰዎች ጅልባብ አልብሳ ነው የወጣችው ማሻአላህ አላህ ይወደድላት እና እኔና እሷ ሆነን ኮሜርስ ሄደን አናገርናቸው ኮሜርስ ግን ጥሩ መሳሰጥሩ ነበር በሰዓቱ የነበረው አስተዳደርና ፋይናንስ ላይ የሚሰራው ሰው በሰዓቱ ግን የነበረው ሰው ብዙም ደስተኞች አልነበሩ ዋናው ግቢ ድረስ ተሄደ ዋናው ግቢ መጨረሻ ላይ ፓርኪንግ ሎት አለው ህንጻው በቃ ፓርኪንግ ሎት ውስጥ ስገዱ ተባልና ፓርኪንግ ሎት ውስጥ መስገድ ጀመርን ያን ጊዜ በጣም የሚገርም ረመዳን አሳለፈ ሼህ አቢል ሙሳ እዛ አካባቢ አይ ቲንክ ሳውዲ አረቢያ ካልቸር ሴንተር የሚሰሩበት ቦታ ነበራቸው እሳቸው ጋር ሄደን አናገርናቸው መጽሐፎች ሰጡን ቴምር ምናምን ተሰጠን ምናምን እንመጣለን መግሪብ እዛ እንሰግዳለን እናፈጥራለን ተራዊህ እዛው እንሰግዳለን በጣም የሚገርም አይነት ፕሮግራም ነበር የነበረው ስናፈጥር ድንገት ቴምር ካላመጣን ጥበቆቹ እናንተ ዛሬ ጾም የለም እንደ ይላል ቻውዛ ያለ አልহামዱሊላህ ይሄ አለፈ ወደ ውጤታችን ስንመለስ ምናልባት ዶክተር እዚህ ጋር አላቁምና እኔ ራሴ መስጥ ብዬ ይርኩኝ ተቸገርኩኝ ከኋላ ደግሞ ካሜራማኖችም ሰዓት አልቋል ያለኝ ነው እስኪ በቀጣይ ክፍልና ብንቀጥለው ደስ ይለኛል አንተን ፍቃድ ጠይቄ ኢንሻአላህ ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ከዶክተር ኑር ጋር ያለን ቆይታ ይሄን ይመስላል እስካሁን ያለው በቀጣይ ግን በሰፊው ገና ያልነካናቸው ብዙ ርዕሰ ጉዳዮች አሉ በተለይ የመጨረሻው ውጤት ምን ይመስላል የሚለውን ደግሞ እንግዲህ እንደሰማችሁ ነበር የነበረው ቆይታ መጨረሻውስ ቢለውን በቀጣይ ክፍል ይዘላችሁ ምን ቀርብ ይሆናል እስከዛው ድረስ ከቀሪ አፍሪካ ቲቪ ፕሮግራሞች ጋር አብራችሁን ቆዩ ወሰላሙ አለይኩም ወራህመቱላሂ ወበረካቱ